ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ የሰዓቱ ዘና ዜና ላይ ትገኛላችሁ። ከሰዓቱ ዜና ጋር ምናለ ያረጋል ነኝ። ወደ ቀዳሚ ዜና እናልፋለን። ከጉንጭ ላይ የሚወርድ እንባን ወደ ገንዘብ የሚቀይር አዲስ ማሽን ተሰራ። ማሽኑ የወንዶችንም የሴቶችንም እንባ በኩል አይን የሚያይ ሲሆን ስልክ ላይ በሚገጠም ኤቲኤስ አውቶማቲክ ቲር ሴንሰር አማካኝነት የትኛውንም የአዞ እንባ ወደ ትክክለኛ እንባ ይቀይራል ተብሏል። ጉንጭ ላይ የሚፈስን እንባ ኪስ ላይ ወደሚፈስ ገንዘብ በመቀየር ለብዙ እየያም ሰዎች መፍትሄ ይዞ መጣው ማሽን ለቅሷቸውን ተማምነው ለሚኖሩ ሰዎች በእንባ የረጠበ ትራሳቸውን በገንዘብ ለማርጠብ የሚያስችል ነው ተብሏል። በፊት ላይ ስራ ማጣት እንባ ነው፣ አሁን ላይ እንባ ራሱ ስራ ነው። አረቄ ቤቶች ሲዘጉ አረቄ ፋብሪካ ለመዘጋቱ መንግስት በዘርፉ ላይ ብቻዬን ላስክራችሁ ከሚል ቀናነት ነው ተባለ። በኑሮ ያሰከረን ይበቃናል፣ በጠርሙስ አንፈልግም የሚሉ ጠጪዎች በዙም አረቄ ቤት ይዘጋ የሚሉ አስጠጪዎች ቀበሌውን ሞልተውታል። መስከር ትክክል ባይሆንም የሚያሰክር ነገር እኔ ብቻ ልሽጥ ማለት የሰከረም የከሰረም ሐሳብ ነው የተባለ ሲሆን ሚኒጅንም ጠጣ ያበሻ አረቄም ጠጣ ዞሮ ዞሮ በተወላገደ እግር የሚረገጠው የኮሪደሩ ሳር በመሆኑ ሁለቱንም አይነት መጠጦች በመከልከል ህብረተሰቡ ቀጥ ብሎ እንዲራመድ ሊደረግ ይገባል ተብሏል። በዚህም አረቄ ፋብሪካ ዝክረ ኡዞ የሚል መርሃ ግብር ያዘጋጀ ሲሆን በዝግጅቱም ላይ እናትና ልጅ አረቄ ከሚሸጡ እናትና ልጅ ቢሸጡ የሚል ሐሳብ አቅርቧል። ሐሳቡንም የሚመለከታቸው አካላት በደብልም በሲንግልም ሻት አድርገውታል። የቤተሰብ ጨዋታ ላይ ያለው መኪናና የኢትዮጵያ ሰላም መች ነው የሚመጡት? ነጋ ጠባ 00 እየተባለ ቢጮህብንም በተደጋጋሚ እንደምናየው ከሆነ 00 የሆነው መኪናው ሳይሆን ሽልማቱ ነው። በተከታታይ 7 ጊዜ ያሸነፈ ሳይሆን 7 ዓመት የጠበቀ ይሸለማል ቢሉ ውድድሩን በነፃነት እየተጫወትን እንጠብቅ ነበር ያሉ ተወዳዳሪዎች የተበራከቱ ሲሆን አሁን ላይ ቴክኖሎጂው ከጊዜ ወደ ጊዜ እየተሻሻለ የነዳጅ መኪና ወደ ኤሌክትሪክ እየተቀየረ ነው። በዚህም ዘንድሮም ሽልማቱ ወደ ህዝብ የማይመጣ ከሆነ ኤሌክትሪኩ ደግሞ ወደ ውሃ ተቀይሮ መኪናው የውሃ ሽታ እንዳይሆን ስጋት አለን ብለዋል። ለዚህም መፍትሄው ዝግጅቱ ዓመታትን እየጠበቀ መኪና ከሚሰጠን ሳምንት እየጠበቀ ሰላም ቢሰጠን ጆሮአችን እርፍ። በዓለም የሥራ ፈጠራ ውድድር ከሰሃራ በታች ያሉ ሀገራት ቫይረስ ፈጠሩ። ሀገራቱ ራሳቸውን በምግብ ባይችሉ እንኳን በቫይረስ ራሳቸውን መቻል መጀመራቸው ትልቅ ለውጥ እንደሆነ የላቦራቶሪ ውጤት ያሳያል የተባለ ሲሆን ኢትዮጵያውያንም በአዲሱ ማርበርግ ቫይረስ ሳንርበገበግ የጀመርነውን ጦርነት በማስቀጠል ለቫይረሱ ስራ ማቅለል አለብን ተብሏል። እኛ ኢትዮጵያውያን በሽታችን ድህነት እንጂ ቫይረስ ባለመሆኑ ጠንክረን በመሞት ለቀጣዩ ትውልድ የሞተች ሀገር ለማስረከብ ሁላችንም ልንሟሟት ይገባል ሲል የዘገበው አልጀዝባ ነው። ወደሚቀጥለው ዜና እናልፋለን። የኢትዮጵያ የባህር በር እውን የሚሆን ከሆነ ወደ ሊቢያ የሚደረገው ስደት ቆሞ በቀይ ባህር ለመሰደድ አማራጫችን ይሰፋል ተባለ። ኢትዮጵያ ባህር ማግኘት ከቻለች እኛም ዋና ችለን እንጠብቃለን የሚሉ ስደት ጠባቂ ወጣቶች የተበራከቱ ሲሆን በበረሃ ተሰደን ጀርባችን ላይ ነጭ ላብ ከሚፈስ በውሃ ተሰደን ጀልባችን ላይ ቀይ ባህር ቢፈስ ይሻለናል ብለዋል። የአፍሪካ ቀንድ ተቀምጦ ቀንድ ከማብቀል ወደ ሳውዲ ተሻግሮ ቀንድ ከብት መጠበቅ ለብዙ ወጣቶች እንደ አማራጭ እየታየ ሲሆን በሀገራቸው ሰርተው እንዲለወጡ በማሰብ አስፓልቱ መብራት ቢደረግም ተስፋቸው ግን ጨለማ ሆኗል። ሜካፕ ክላስ እንጂ ሜካፕ መልክ ለተማሪ አይጠቅምም ሲል ትምህርት ሚኒስቴር ተናገረ። አርቲፊሻል ጥፍርና የሰው ፀጉር አድርገው ትምህርት ቤት ግቢ ውስጥ ዊኒጥ የሚሉ ተማሪዎችን በቁንጥጫ በመመዝለግ የቤት ስራ ላይ እንጂ የፊት ስራ ላይ እንዳያተኩሩ ሊደረግ ይገባል ተብሏል።
ከቀለም ትምህርት ይልቅ የፊት ቀለም ከጊዜ ወደ ጊዜ ተፈላጊ የሆነ በመምጣቱ ሜካፕ የሚቀቡ ተማሪዎችን ብቻ ሳይሆን ሜካፕ የሚገዙ ወላጆችንም ትምህርት ሚኒስቴር ከማረቆ ነጋዴዎች ጋር በመተባበር ቤት ለቤት በርበሬ የማጠን ዘመቻ ጀምራለሁ ብሏል። በርበሬው ከተገኘ ካልተገኘ ደግሞ ቀይ ሸክላም ቢሆን ማጠኔ የማይቀር ነው እያለ ነው። ዘና ዜና ሜካፕ የሚቀቡ ተማሪዎችን አስመልክቶ ከአንዳንድ መምህራን ጋር ቆይታ አድርጓል። ሜካፕ መከልከሉ ትክክል እርምጃ ነው። ትክክል እርምጃ ነው። እኛ እኮ ክፍል ውስጥ ተቸገርን። የትኛዋ የድሃ ልጅ ትሁን የትኛዋ የሀብታም ልጅ ትሁን መለየት አልቻልም። አንድ አይነት ፊት ነው ያላቸው። ሁሉም ኢቢኤስ ላይ ያሉትን ሴቶች ነው የሚመስሉት። እንዴ በጣም ችግር እኮ ነው። እንዴ የትኛዋ እንቁላል በልታ ትምጣ፣ የትኛዋ ቅንጬ በሸገር ዳቦ ትብላ አናቅ። እኔ ለመልካቸው እንደዚህ እንደሚጨነቁት ለምን ለእውቀታቸው እንደዚህ አይጨነቁም ነው የኔ ፖይንት። እሱ ነው። አሁን ባለፈው ሂሳብ እያስተማርኩ 1 ኢንች ስንት ሳንቲሜትር ነው ብዬ ጠየቅኩ። የሆነች ቀይ ልጅ ከኋላ እንዲህ ጥቁር እጅ አወጣች። እሺ ስንት ነው አልኳት። ቲቸር 1 ኢንች የሚባል የለም፣ ሁሉም ሂውማይነር ከ21 በላይ ነው። እኔ አሁን ይሄናው ምን ብለህ እንትን ትላታለህ? እኔ ብቻ እጄ ላይ ያለው ዳስተር እንዴት ሄዶ አናቷ ላይ እንደነጠረ አላውቅም። ብቻ ሲቦን ነው ያየሁት። እኔ ፊቷ ይሁነን ዳስተሩ ይሁነን አላውቅም። ዴክሱ ላይ እየተራመድኩ ነው ሄድኩት ብዬ በኩርኩም ልላት ስል ተማሪ ዋ እንዳትመታት ተጮኸብኝ። ምን ነው ስል አይ የእሷ የብራዚሉ ነው እና አይ ውድ ነው ወንድሜ፣ የ6 ወር ደሞዜንማ አልኮረኩምም ተውኩትኝ። ልቆነጥጣት ስል ጥፍሯን ተሰርታለች። በጥፊ እንዳልሞላላት ፊቷ ይቦናል። እኔ ቀን ሙሉ ጠመኔ የሚቦንብኝ አለው። ለምን ብዬ ይቦንብኛል? ተቸግረናል፣ በጣም ተቸግረናል። አይማሩም ልጆቹ አይማሩም። በቃ ምንም ከሜካፕ ውጭ ምንም ነገር አያውቁም። ቦርሳቸውን በርብረው ከ7 ክፍለ ጊዜ 1 ደብተር ነው የሚይዙት፣ 6ቱ ማስካራ። ተመልከት፣ በጣም ይሄ ችግር እኮ ነው እንዴ። እኛ እኮ አንዳንዴ ለነሱ ስንል ብላክቦርድ ላይ በጠመኔ ጽፈን ደብተራቸውን በሊፕስቲክ ነው የምናርመው። ታምነኛለህ? ሜካፕ መከልከል የለበትም በጭራሽ። እኔ አልስማማ። ቀሽት እንዲሆን ነው ፈልገው። እኔ ፊቷን ሜካፕ ያልተቀባች ተማሪ ፊቴ ካለው ብላክቦርድ ለይቼ አላያትም። ምንድነው እንደዚህ ጥቁር መሆን? እንደ ሰኞ ክላስ ቀሽት መሆን አለባቸው እንዴ? ጭንቅላቷ ኤ+ ሆኖ መልኳ ኤፍ+፣ በኔ ክላስ አፍንጫዋን ትላስ 0 ሀላስ 0 ነው ማስቀምጥላት። ቀሽት ሆና መምጣት አለባት። በጣም ነው የተናደድኩት። የተማሪዎቹ እሺ፣ እኔ አሁን አስተማሪዎቹ ተከልክለዋል ወይ ነው አሁን የኔ ጥያቄ። አንተን የምጠይቅ ጋዜጠኛ፣ አስተማሪዎች ተከልክለዋል? እኔ እንደዛ ካልሆነ ደግሞ አማርኛ አስተማሪ ምን ሆና ነው የምለው። እንደዛ መስላ የመጣችው እኔ አላቃትም። ስፖርት ቲቸር ነው የምትመስለው ያለ ሜካፕ። ኬሚስትሪ ቲቸር እንደዚህ እኔ በጣም ውበት ያላት አስተማሪ እንደሆነች ነው የማውቀው። አሁንም ዘበኛውና በኬሚስትሪ ቲቸር መካከል ምንም ልዩነት አላየሁም። እንዴ ቀሽት ሊሆኑ ነው የሚገባው። እኛ እዛ ስታፍ ውስጥ ቁጭ ብለን ታዲያ ምን እንይ? እስቲ አስበው። እስቲ ምን እንይ? ታውቃለህ ደሞዛችን አይረባ፣ እኛ እንራባ። የሰዓቱን ዜና እዚህ ላይ ጨርሻለሁ። ለስፖርት ዘገባው ደግሞ ምናለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ ምናለ? አለሁ ደህና ይመስገነው። እንዴት ነህ? ዘገባዎቹ መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ስፖርት ጋር ምናለ ያደርጋል ነኝ። ሀገር በቀል ስፖርት እንዲያድግ ከተፈለገ የዩኒቨርሲቲ የመመገቢያ ሳህኖች ላይ ገበጣ መጫወት መጀመር አለብን ተብሏል። የዩኒቨርሲቲ የመመገቢያ ሳህኖች ከመመገቢያነት ባለፈ ባሉት ክፍት ቦታዎች ላይ ጠጠር በማዘዋወር ለተማሪዎች መደበሪያ ለመፍጠር እየታሰበ ነው። በዚህም የመጫወቻ ድንጋዩንም ለማግኘት በየሳህናቸው ምስር ይጨለፋል። ኳስ የምንፈልገው ሜዳ ላይ እንጂ ከሜዳ ውጪ ኳስ አያስፈልገንም ሲሉ ሴት እግር ኳስ ተጫዋቾች ተናገሩ። አንዳንድ የሉሲዎቹ ተጫዋቾች ጎል ማግባት እንጂ ባል ማግባት ምን ጥቅም እያሉ ሲሆን ፍላጎታቸው አንዳቸው ለአንዳቸው አጥቂ በመሆን እርስ በርስ መጫወት ነው። ይህንንም ሀሳብ የእግር ኳስ ፌዴሬሽኑ ተመልክቶ ቀይ ካርድ በመምዘዝ ሜዳውን ሊያጸዳ ይገባል ተብሏል።
ዴምቤሌ የተባለው የእግር ኳስ ተጫዋች ባላንዶር አሸነፈ። ዴምቤሌ ባላንዶር ይገባዋል አይገባውም በዓለም ደረጃ አጨቃጫቂ የሆነ ጉዳይ ሲሆን በሀገራችን ኢትዮጵያም የዴምቤሌ ሽልማት ይገባዋል አይገባውም ክርክር ፈጥሯል። በእርግጥ ለሀገራችን ኢትዮጵያ አከራካሪው ሽልማት የባላንዶሩ ሳይሆን የኖቤሉ ነው። ከስቴዲየም ሳር ይልቅ ነጭ ሳር የተሻለ ሳር አለው ሲሉ እግር ኳስ ተጫዋቾች ተናገሩ። በዚህም ብሔራዊ ቡድኑ ብሔራዊ ፓርክ ቢጫወት የተሻለ ውጤት ያመጣል የተባለ ሲሆን ተጫዋቾቹ ብርቅዬውን የአፍሪካ ዋንጫ በድጋሚ ለማምጣት ከብርቅዬ እንስሳት ጋር ለመሰለፍ ቆርጠን ተነስተናል ብሏል። በዚህም 11 ተጫዋቾች ይመረጡ፣ 4 ሰው፣ 2 የሚኒሊክ ድኩላ፣ 3 ከርከሮ፣ 2 ቀበሮ በመሆን ይመረጡ፣ ጭላዳ ይዳኘን፣ ጃርት ያሰልጥነን፣ እንደዛ ከሆነ ጎሽ የሚያስብል ውጤት እናመጣለን ብሏል። ይህ ጥምረት በትክክል የሚሰራበት ከሆነ ቀጣዩን የአፍሪካ ዋንጫ የሚያነሳው ዋሊያ ነው። የእግር ኳስ ዳኞች ላይ የሚደርሰውን ወከባና ስድብ ለማስቀረት የእግር ኳስ ዳኞችን በፍርድ ቤት ዳኞች ተክቶ የመስራት ስራ ተጀመረ። ደጋፊም ሆነ ተጫዋቾች የእግር ኳስን ውሳኔ እየተቀበሉ ባለመሆኑ በፍርድ ቤት ውሳኔ ጨዋታዎችን ለማስቀጠል እየታሰበ ነው። ዘና ስፖርት በፍርድ ቤትም በእግር ኳስም የመሃል ዳኛ የሆኑትን ዳኛ አነጋግሯቸዋል። እኛ ዳኛ ስንሆን ቀይ አንሰጥም። ጥፋተኛ መስለህ ከታየህን ቀይ አይደለም ይሰጥህ፣ ቀጠሮ ይሰጣል። በ15 ቀን ውስጥ የሰውም ሆነ የሰነድ ማስረጃ ታቀርባለህ። ጥፋተኛ ከሆንክ ታኬታ ታስሮ ይቀርባል። አለቀ። ምናልባት ጥፋተኛ ነኝ ብሎ ህጉ ከደመደመ ጥፋተኛ እንደሆነ ካረጋገጠ ቀይ አይደለም የሚሰጥህ፣ ገመድ ነው የሚሰጥህ። ገመድ ይሰጣል። የራስ አንግል ላይ ሄደህ ትቆማለህ። አሰልጣኙ መጥቶ ያንጠለጥልሃል። አንተም ወደ መቃብር፣ ክለብም ዲቪዥን ይወርዳል። በዚህ አንደራደር። ቢጫ ትሰጣላችሁ ነው የተባለው። ቢጫ አንሰጥም እኛ ዳኛ ስንሆን። በቢጫ የሚደነግጥ ተጫዋች የለም። በጠጅ ለምደውታል። ቢጫ አንሰጣችሁ። ቢጫ ቱታ ይሰጣል። ቂሊንጦ ትወርዳለህ። አለቀ። እዚህ ደያስ ከሚባል በረኛ ጋር ነው የተጣላው። እዛ ደያስ የሚባል ምግብ ይጠብቃል። አለቀ። ያው ፊሽካ ትይዛላችሁ ወይ ምናምን እያላችሁ ፊሽካ እንይዝም እኛ። ፊሽካን ይዛ ማማ ፊሽካ ጋር ፈልግ። ሌላው ሊጎሬ ለመስጠት ምንድነው ብላችኋል። ሊጎሬ መስጠት ስጠኝ ምናምን መጨቃጨቅ፣ ጥያቄ መጠየቅ ይቻላል። ውሳኔ ለመስጠት ግን 3 ምስክር ያስፈልጋል። እነዛን 3 ምስክሮች በመስቀለኛ ጥያቄ አጣድፍልሃለሁ። ሲጠለፍ አይታችኋል። ማን ነው የጠለፈው? ስትጠለፍ በየት በኩል ወደክ? እዚህ ጋር ነው የወደከው ወይስ አዋሽ 40? እያንዳንዱን ነገር ዝርዝሬ ነው የምጠይቅ። አለቀ። ይሄን ነገር ለማጮረር ሞከረ ስህተት እንደሆነ ካወቅኩኝ ከደረስኩበትኝ መስመሩን አልፈሃል ማለት ነው። ይሄ ህጉን ከመስመር ዳኛው ጋር ራሴው ስጄ ነው ጥላ ፎቅ ላይ የሚሰቅልህ በእንጀራ ገመድህ ተጠቅሜ። አገዛ በቃ ጨዋታው ፍትህ ያገኛል። ሬሳም ጥላ። ይሄን የሰዓቱ ዘና ስፖርት እዚህ ላይ ተፈጽሟል። አመሰግናለሁ። የሰዓቱ ዘና ዜና እዚህ ላይ አብቅቷል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ምናለ ያረጋል ቡቹ ኮሚክስን ሰብስክራይብ አድርጉ።